ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች እንደምን ቆይታችኋል? ከኢቲቪ ፓርላማ የሰሞኑኛ መሰናዶአችን ጀመረ። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። የሰሞኑኛ መሰናዶን ወደ እናንተ እያደረስን ቆይታ የምናደርገው ባልደረባዬ ተስፋዬ ሚደቅሳና እኔም ሀብታሙ አብርሃም እንሆናለን። እንግዲህ ዛሬ ሶስት ርዕሰ ጉዳዮችን ወደ ተመልካቾች የምናደርስ ይሆናል። በዛሬው የሰሞኑኛ መሰናዶ ሶስት ርዕሰ ጉዳዮችን ወደ ተመልካቾች እናደርሳለን። የመጀመሪያው የፌዴራል የሕዝብ ተወካዮች ምክር ቤት በስድስተኛው ዙር 8ኛ መደበኛ ስብሰባ የተለያዩ ሹመቶችን መርምሮ ማጽደቁን የተመለከተ የመጀመሪያው ርዕሰ ጉዳያችን ነው። ሁለተኛ ደግሞ የምክር ቤቱ ጽህፈት ቤት የ2018 ዓመተ ምህረት የገና በዓልን በማስመልከት ማዕድ አጋርቷል። እሱን ወደ ተመልካቾች እናደርሳለን። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከጃፓን የፓርላማ ልዑክ ጋር ውይይት ማድረጉን በተመለከተ ወደ ተመልካቾች የምናደርስ ይሆናል። በዚህ ወደ መጀመሪያው ርዕሰ ጉዳያችን እንለፍና በስድስተኛው ዙር የፌዴራል የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የስራ ዘመኑ በስምንተኛ መደበኛ ስብሰባው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሹመትን መርምሮ አጽድቋል። የሹመቱን የውሳኔ ሀሳቦች በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌም አቅርበዋል። በዚህ መሰረት እንግዲህ ክብርት ወይዘሮ ሃይማኖት ዘለቀ ወርቅነህ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው ተሹመዋል። የውሳኔ ቁጥር 3/2018 ሆኖም ይህ ሹመት በሙሉ ድምጽ ጸድቋል። ስድስተኛው ዙሩ የፌዴራል ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን 8ኛ መደበኛ ጉባኤ ላይ ከጸደቁ ሹመቶች ውስጥ ሌላ የምናገኘው 34 የፌዴራል ከፍተኛ ፍርድ ቤት እጩ ዳኞችም ሹመት የውሳኔ ሀሳብ ቀርቦ የጸደቀበት እናገኛለን። ይህም የሹመት የውሳኔ ሀሳብ ቁጥር 4/2018 ሆኖ በአንድ ድምጽ ታቅቦ በሙሉ ድምጽ የጸደቀበትን ሹመት እናገኛለን። ከዚህ ባሻገር እንግዲህ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተርና 34 የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመታቸው ከጸደቀላቸው በኋላ ተሿሚዎቹ በህዝብ ተወካዮች ምክር ቤት በአባላቱ ፊት ለፊት ሆነው የሀገሪቱን ህገ መንግስት መሰረት በማድረግ የተጣለባቸውን ኃላፊነት ለመወጣት በታማኝነት ለማገልገል ህብረተሰቡንም ሆነ ሀገር የምትጠብቅባቸውን እያንዳንዱን ስራዎች በብቃት ለመወጣት የሚያስችል ቃለ መሐላን ፈጽሟል። ወደ ሁለተኛው አጀንዳችን ስንመጣ እንግዲህ የምናገኘው የፌዴራል ተወካዮች ምክር ቤት የ2018 ዓመተ ምህረት የገና በዓልን በማስመልከት በህዝብ ተወካዮች ምክር ቤት ጽህፈት ቤት ስለሚገኙ ዝቅተኛ ገቢ ያላቸው ሰራተኞችን የማዕድ ማጋራት ፕሮግራም ያደረገበትን አውድ እናገኛለን። በዚህ የማዕድ ማጋራት ስነ ስርዓት ላይ በፌዴራል ተወካዮች ምክር ቤት ምክትል አፈ ጉባኤ የሆኑት የተከበሩ ወይዘሮ ሎሚ በዶ ንግግር አድርገዋል። እንግዲህ በንግግራቸው ላይ ደግሞ አንክሮ ሰጥተው ያነሷቸው ነጥቦችን እናገኛለን። ከዚህ ውስጥ እንግዲህ በዋናነት የምናገኘው መንግስት ቀጣይነት ያለው ልማትን ለማረጋገጥ ሰፋፊ ስራዎችን እየሰራ መሆኑን አንስተዋል። እነዚህ ሰፋፊ ስራዎች ሲሰሩ እንግዲህ ትውልድና ዜጋ ተቋዳሽ እንዲሆን ደግሞ ጠንካራ ስራዎችን ማድረግ አንዱ ያለው ሌላው ማካፈል የሚጠበቅ መሆኑን ጠቁመዋል። እንግዲህ የሚቀበሉ እጆች ብቻ ሳይሆኑ የሚሰጡ እጆች እንዲበረክቱና እንዲበዙ ሁሉም ሰው ጠንክሮ መስራት እንደሚገባው ለዚህም ደግሞ መንግስት የሚጠበቅበትን ኃላፊነት እየተወጣ እንደሚገኝ ጠቁሟል። ይህም አንዱ ማሳያ መሆኑን ጠቁሟል። ምክንያቱም ያለንን ስናካፍል ያለንን ወዳጅነት፣ ፍቅር፣ አብሮነታችን ኢትዮጵያዊ ባህላችንን ምን ያህል አልቀን እናሳያለን የሚለውን በንግግራቸው ላይ ሽፋን የሰጡበት ነበር። ከዛ ውጭ እንግዲህ የተለያዩ የእድገትና የልማት ስራዎች የተካሄዱ ቢገኙ በእድሜ ሊሆን ይችላል፣ በጤና ሊሆን ይችላል፣ በተለያዩ ምክንያቶች እጅ አጠርነት ሊከሰት ይችላል። ሰው ከእለት ጉርሱ አለፍ ብሎ እንደ በዓል የሚመሳስሉ ወይም እንደ በዓል ያሉ አውዶችን በደስታ በፍቅር በአስፈላጊ ወጪ አድርጎ ለማክበር እጅ ሊያጥር ይችላልና እንደዚህ ነገር በሚያጋጥምበት ሰዓት መንግስትና ተቋማት በየራሳቸው የተለያዩ ድጋፎችን እንደሚያደርጉ የተከበሩ ወይዘሮ ሎሚ አክለው የገለጹበት ነው። ከዚህ ጋር በማያያዝ ነው እንግዲህ የህዝብ ተወካዮች ምክር ቤት ጽህፈት ቤት በስሩ ለሚገኙ ሰራተኞች ይህንን አይነት ድጋፍ ያደረገው። እንግዲህ አውደ ዓመት ሲመጣ የበዓሉ ድባብ አለ። እንግዲህ አንተ ትብስ አንቺ ትብስ ተባብሎ ጎረቤት እርስ በርስ የሚጠያየቅበት ዘመድ ከዘመዱ የሚገናኝበትና የሚያወጋበት የሚወያይበት የተለያዩ አውዶች የሚፈጠሩበት ደስታ የሚያብብበት እንግዲህ የተቸገረውም ደግሞ ካለው ጋር ጠጋ ብሎ የሚቋደስበት ወቅት ነው የአውደ ዓመት ወቅትና በዚህ መሰረት ነው በተለያዩ መድረኮች ወላጅ ያጡ ህፃናት እንዲሁም ደግሞ አቅመ ደካሞች እንዲሁም የጤና እክል የገጠማቸው የህብረተሰብ ክፍሎች ድጋፍ እያደረጉ እንደሚገኙ ነው የተከበሩ ወይዘሮ ሎሚ በዶ እየተናገሩት ማለት ነው። ከዚህ ባሻገር እንግዲህ ምክር ቤቱ በዓላት ሲመጡ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን የጽህፈት ቤቱ ሰራተኞችን ማለት ነው ማዕድ በማጋራት በዓሉን በደስታ እንዲያሳልፉ በደስታ እንዲሆኑ ከደስታ እንዳይርቁ ማለት ነውና
የበኩሉን ድጋፍ እያደረገ እንደሚገኝም የተከበሩ ወይዘሮ ሎሚ ገልጸዋል። የአውደ ዓመት ትልቁ መልእክትና ጸጋ ከዘመድ እንግዲህ ቀደም ሲል ለማንሳትም እንደሞከርኩት ከጎረቤት ከጓደኛና ከወዳጅ ጋር ያለንን ማዕድ በመጋራት እርስ በርስ በመፈቃቀር ማሳለፍ እንደሚገባ ነው እሳቸውም አክለው የተናገሩት ማለት ነው። እንግዲህ ይሄ ድጋፍ የአውደ ዓመት ሲደርስ የሚፈጠርን ክፍተት ለመሙላትና ለመደገፍ መሆኑን ወይም ደግሞ ይህንን ታሳቢ ያደረገ እንደሆነ ነው የገለጹት ማለት ነው። ይህም ደግሞ አብሮ የመቆም የመተሳሰብን የመረዳዳት ባህልን ከማጎልበት አንጻር ያለው ፋይዳ ጉልህ መሆኑን ነው እየተናገሩት ማለት ነው። በመጨረሻም እንግዲህ ከራሱ አልፎ ለሌላው አምርቶ የሚደግፍና የሚረዳ ዜጋ ለመፍጠር ሌት ከቀን መስራት ይገባል በማለት መልካም የገና በዓል እንዲሆን የተከበሩ ወይዘሮ ሎሚ መልካም ምኞታቸውን ገልጸዋል ማለት ነው። ሌላው እንግዲህ እዚህኛው ነጥብ ላይ ልናነሳ የምንችለው ምንድነው በዚህ የማዕድ ማጋራት መርሃ ግብር ላይ በሕዝብ ተወካዮች ምክር ቤት ጽሕፈት ቤት ዋና ጸሐፊ ተወካይ የሆኑት አቶ ከረዩ ባናታ በዚሁ መርሃ ግብር ላይ ያነሷቸው ሀሳቦች ነበሩና ከሀሳቦቹ አንደኛው ምንድነው በተለያዩ ማህበራዊ ጉዳዮች ላይ ተሳትፎ እንደሚደረግ አውስተው ያ ማለት ምክር ቤቱ እንደዚህ አይነት የማዕድ ማጋራት ስራዎችና ሌሎች ማህበረሰብን ሴንተር አድርገው ወይንም ማህበረሰብ ማዕከል አድርገው የሚሰሩ በርካታ ስራዎችን ኃላፊነት እንደሚወጣ ጠቅሰዋል። እንግዲህ ከዚህ ጋር ተያይዞ ጽሕፈት ቤቱ ዝቅተኛ ገቢ ላላቸው 98 ያህል ሰራተኞች ነው የማዕድ ማጋራት መርሃ ግብሩን ያከናወነው። እነዚህ 98 የሚሆኑ የጽሕፈት ቤቱ ሰራተኞች በዚህ የማዕድ ማጋራት ድጋፍ ሲደረግላቸው እንደሌላው ሰራተኛ ሁሉ እነሱም በዓልን ደመቅ ባለ ሁኔታ እንዳቅማቸው እንዲያሳልፉ ለማድረግ የሚያስችል መሆኑን አጽንኦት የሰጡበት ነው። እንግዲህ በስነ ስርዓቱ ላይ ከዚህ በተጨማሪ በሕዝብ ተወካዮች ምክር ቤት ጽሕፈት ቤት የሙያ ዘርፍ ምክትል ዋና ጸሐፊ የሆኑት ዶክተር ንጉሴ መሻም የተገኙበትና ሌሎች ደግሞ ተጨማሪ በጽሕፈት ቤቱ ስር ከፍተኛ አመራሮችና ሰራተኞች የፕሮግራሙ ታዳሚ ሆነው የሚገኙበትን አውድ እናስታውሳለን። እንግዲህ ይህን ነገር ስናነሳ ከመዋቅር ባለፈ ደረጃ በምን ያህል ደረጃ ይደረጋል የሚለውን ደግሞ ብናነሳ ጥሩ ነው ብዬ አስባለሁ። እንግዲህ እንደምናስታውሰው ይህ አይነቱ አብሮነትን የሚያጠናክር ኢትዮጵያዊ ባህልን ኢትዮጵያዊ መረዳዳትን ከፍ የሚያደርግ ስርዓት እንግዲህ ሲከናወን በዚህኛው መዋቅር ብቻ አይደለም ወይም ደግሞ በፓርላማው መዋቅር ውስጥ ብቻ አይደለም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የገናን በዓል ወይም የኢየሱስ ክርስቶስ የልደት በዓልን በማስመልከት ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን በሼካ ፋጢማ ቢን መብሩክ የአይነ ስውራን ትምህርት ቤት በመገኘት የማዕድ ማጋራት መርሃ ግብር ማከናወናቸው እናስታውሳለን። እንግዲህ እንደዚህ አይነት የማዕድ ማጋራት ስነ ስርዓቶች በተለያዩ ተቋማት ላይ በተለያዩ የስራ ኃላፊዎች ላይ የሚገኙ አካላቶች አስተዋጽኦ የሚያደርጉበት ነው። ለዚህም እንግዲህ ለምሳሌ ያነሳ ነው ክቡር ጠቅላይ ሚኒስትሩና ቀዳማዊት እመቤት ዝናሽ ታያቸውን ነው። እንደዚህ አይነት ስርዓቶች እንግዲህ ከፍ ብለው ሊያድግ ይገባል። እያንዳንዱ ኢትዮጵያዊ ከጎረቤቱ ጋር ያለው መስተጋብር የሚያጠናክርበት ዘመድ ከዘመድ ጋር ጓደኛ ከጓደኛው ጋር ይህን የመረዳዳት የመደጋገፍ ማዕድ የማጋራት ስነ ስርዓትን ከፍ እያደረገ ሊሄድ ይገባል። የመረዳዳት ባህልን ይጨምራል የሚለውን ነገር አጽንኦት ለመስጠት ነው። በትክክል ይሄ እንግዲህ መጠንከር መጎልበት መብዛት ይኖርበታል። ብዙ ስላለን አይደለም ካለን ማካፈል ነው። ይህንን ነው እንግዲህ ስንመለከት የነበረው በዚህ በበዓል ድባቡ ላይ ማለት ነው። ይሄ ኢትዮጵያዊ መረዳዳት ኢትዮጵያዊ መደጋገፍ ከዚህ ቀደም የነበረ አሁንም ያለና ወደፊትም ተጠናክሮ መቀጠል የሚገባው እንደሆነ ነው ሲገለጽ የነበረው። በዚህ ወደ ሶስተኛው ርዕሰ ጉዳያችን እንለፍ። ሶስተኛው ርዕሰ ጉዳያችን ላይ ተስፍሽ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከጃፓን የፓርላማ ልዑክ ጋር ተወያይቷል። ይሄ በዚህ ሳምንት የተከናወነ አበይት ጉዳይ ነው። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ኢትዮጵያና ጃፓን የሁለትዮሽ ግንኙነታቸውን በሚያጠናክሩባቸው ጉዳዮች ዙሪያ ከጃፓን ፓርላማ ልዑክ ጋር ውይይት ማካሄዱ ነው የተገለጸውና በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በተከበሩ ኢንዶ ቶሺያኪ የተመራ የጃፓን ልዑክ ቡድንን በሕዝብ ተወካዮች ምክር ቤት ተቀብሎ አነጋግሯል። በውይይቱም እንግዲህ የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ዲማ ነጎ ኢትዮጵያና ጃፓን የሁለቱ ሀገራት ረጅም ዓመታት በዲፕሎማሲ በማህበራዊና ብሎም ደግሞ ኢኮኖሚያዊ ረጅም ታሪክ ያስቆጠረ ግንኙነት ያላቸው ሀገራት መሆናቸውን አስታውሰው ይህ እንግዲህ ለጋራ እድገትና ብልጽግና የሚጠቅሙ መልካም ግንኙነቶችን የበለጠ የሚያጠናክር እንደሆነ
ገልጸዋል። ይህም ተጠናክሮ የሚቀጥል መሆኑን አክለዋል ማለት ነው። ከ100 ዓመታት በላይ ነው የቆየ የሁለቱ ሀገራት ግንኙነትና ይህም ግንኙነት የህዝብ ለህዝብ ትስስርን በማሳደግ በንግድ፣ በስልጣኔ እንዲሁም በቴክኖሎጂ ግንኙነታቸው ከጊዜ ወደ ጊዜ እየጎለበተ መምጣቱንም የተከበሩ ዶክተር ዲማ ኖጎ አስገንዝበዋል ማለት ነው። በተጨማሪም እንግዲህ ኢትዮጵያ የኢኮኖሚ ሪፎርም በማከናወን በብዛ ዘርፍ ኢኮኖሚ በርካታ እድገትን እያስመዘገበች እንደምትገኝም ለልኡካን ቡድኑ አብራርተዋል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነት የሰላም ጉዳዮች ቋሚ ኮሚቴና ከጃፓን ከመጡት የልኡካን ቡድን የፓርላማ ልኡካን ቡድን ጋር በተደረገው ውይይት ላይ የተነሱ ተጨማሪ ሀሳቦችን ብንዳስሳቸው ኢትዮጵያ የውጭ ኢንቨስትመንትን በመሳብ ረገድ በርካታ ስራዎችን እየሰራች መሆኑን የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ዲማ ነጎ የጠቀሱበትን አውድ እናገኛለን። ከዚህ ጋር ተያይዘው እንግዲህ ጃፓን በኢትዮጵያ በኢንቨስትመንት ዘርፍ ላይ የተሳተፈች ትገኛለች። ይህን ተሳትፏን ደግሞ ላቅ ባለ ደረጃ እንድታስቀጥልበት የሚቻልባቸው መንገዶች ላይም ሀሳቦችን ተለዋውጠውበታል። ከዚህ በተጨማሪ እንግዲህ ኢትዮጵያ ከጃፓን ጋር የዲፕሎማሲ ግንኙነት ስትጀምር ከአፍሪካ ቀዳሚ ሀገር ነች። በመጀመር ብቻ አይደለም፣ በውጤታማነት ይህንን የዲፕሎማሲ ስርዓት በማስቀጠል ይህ ትልቅ ትምህርት ይሆናል ብለን ማንሳት እንችላለን። ምክንያቱም ከ100 ዓመት በፊት እንደዚህ የዲፕሎማሲ ስርዓቶችን መተግበር መቻል እንደ ኢትዮጵያ ምን ያህል ለዲሞክራሲ ስርዓት ምን ያህል ከሌሎች ሀገራት ጋር ያለን ቁርኝት በተጠናከረ መንገድ ላይ ማስቀጠል ይቻላል የሚላቸውን ነጥቦች ላይ ኢትዮጵያውያን ቀድሞ የማየት አጋጣሚዎች እንደነበሯቸው ቀድሞ የማየት የዲፕሎማሲ ስራዎችን የመስራት ትልቅ እድሎችን የፈጠሩ ህዝቦች ናቸው የሚለውን ነገር በተጨባጭ የሚያሳይ ነውና ይህ እንደ ኢትዮጵያዊነት የሚያኮራ አንድ የዲፕሎማሲ ስራ ነው። እንግዲህ ከ100 ዓመት በፊት ማለት በርካታ የአፍሪካ ሀገራት እንኳን ነጻነት ያላገኙበት ወቅት ነው። ይህን እንግዲህ በዚህ ልክ ማንሳት እንችላለን። ኢትዮጵያ ነጻ ሀገር ነች፣ ሉዓላዊት ሀገር ነች፣ በማንም የውጭ ኃይል ያልተደፈረች ጽኑ ሀገር ነች። ይህንን እንግዲህ ቀደም ባለው ስርዓት ላይ ሁሉ ጀምራ ከ100 ዓመት በፊት የተጀመረ ከጃፓን ጋር የነበረ የዲፕሎማሲ ግንኙነት የነበራት ሀገር ናች። ይህንን ግንኙነት ነው በማጠናከር ረገድ በሳለፍነው ሳምንት ላይ የጃፓን የፓርላማ ልኡክ እንግዲህ መጥቶ ከሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ጋር ውይይት ያደረገው። ከዚህ በተጨማሪ የጃፓን ልኡካን ቡድን መሪ የሆኑት የተከበሩ ኢንዶ ቶሺያኪ በበኩላቸው እንግዲህ ያነሷቸው ሀሳቦች አሉ። ካነሷቸው ሀሳቦች ላይ ኢትዮጵያና ጃፓን ወዳጅነትን በተለያዩ ዘርፎች ለማጠናከር እና ወደ ተሻለ ደረጃ ለማሳደግ ጠቃሚ የሆነ መድረክ እንደሆነ ይህንን የተወያዩበትን አውድ አንስተው ጠቅሰዋል። ምክንያቱም እንደዚህ አይነት ውይይቶች ፓርላማ ለፓርላማ የሚኖረውን ዲፕሎማሲ ከፍ በማድረግ በፓርላማ ውስጥ ደግሞ የሚታይን የአገርን ምስል ደግሞ ከፍ አድርጎ በማሳየት ረገድና በፓርላማ ውስጥ መካከል ያለውን የጃፓንና የኢትዮጵያን ባህል የህዝብ ለህዝብ ግንኙነትና ሌላ የወዳጅነት ስራዎችን ከፍ የሚያደርግ መሆኑን ጠቅሷል። አያይዞም እንግዲህ የተከበሩ ኢንዶ ቶሺያኪ ያነሱት ምንድነው ኢትዮጵያ ከአፍሪካ ሁለተኛው የህዝብ ቁጥር ያላት ሀገር ነች። በኢኮኖሚያም ደግሞ እያንሰራራች የምትገኝ ሀገር ነች። እቺን ሀገር የጀመረችውን የእድገትና የለውጥ ጎዳና ከግብ እንድታደርስ የምታደርገው ጉዞ ላይ ኢትዮጵያ የዓለም የንግድ ማህበር አባል ለመሆን እየተጋች ትገኛለች። ይህንን ኢትዮጵያ የዓለም የንግድ ማህበር አባል ለመሆን በምታደርገው ጉዞ ላይ ደግሞ ጃፓን አስፈላጊ የሆነ ድጋፍ እንደምታደርግ የጠቀሱበትን አውድ እናገኛለን። ሌላው እንግዲህ ጃፓን የመጀመሪያ ሴት ጠቅላይ ሚኒስቴርን በመሾም እየተዳደረች ትገኛለች። እዚህ ጋር እያይዘው ስለ ኢትዮጵያን ያነሱት ነገር አለ። ኢትዮጵያ በምክር ቤት ውስጥ የሴቶችን ተሳትፎ በማሳደግ በተለያዩ የመንግስት መዋቅር ውስጥ የሴቶችን የአስተዳደር አቅም ከፍ የሚያደርግ የፖለቲካ ውሳኔ ሰጭነትን ከፍ የሚያደርግ ስርዓትን እያጎለበቱ መምጣታችሁ የሚደነቅ ነው ሲሉ እንግዲህ የጠቀሱበትን ነገር እናገኛለን። ጥሩ እንግዲህ የተወደዳችሁና የተከበራችሁ ተመልካቾች ከዚህ ከኢቲቪ ፓርላማ ሰሞንኛ የተሰኘው መሰናዶ ወደ እናንተ ስናደርስ ቆይታ አድርገን ተስፍሽ በዛሬው ቆይታችን 3 ርዕሰ ጉዳዮችን ነው ወደ ተመልካቾች ለማድረስ የሞከርነው። ለማስታወስ ያክል በ6ኛው ዙር በ8ኛ መደበኛ ስብሰባ የተለያዩ ሹመቶች መርምረው መጽደቁን በተመለከተ ያነሳነው ሀሳብ ነበር። የምክር ቤቱ ጽህፈት ቤት የ2018 ዓ.ም የገና በዓልን በማስመልከት የማዕድ ማጋራቱን ወደ ተመልካቾች አድርሰናል። በሶስተኛም ደግሞ በዲፕሎማሲ ተግባራት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከጃፓን የፓርላማ ልኡክ ጋር ውይይት ማድረጉን በተመለከተ ወደ ተመልካቾች አድርሰናል ማለት ነው። ክቡራትና ክቡራን ተመልካቾች አብራችሁን ስለነበራችሁ ከልብ እናመሰግናለን። ሳምንት በሌላ የሰሞንኛ መሰናዶች እንጠብቃችኋለን። እስከ ሳምንት አብራችሁ ስለነበራችሁ ከልብ እያመሰገን የምንሰናበተው ባልደረባዬ ተስፋዬ ሚደቅሳና እኔም ሀብታሙ አብርሃም ነን። ጤና ይስጥልን።